أما بعد فسلام الله عليكم ورحمته وبركاته. يا ألمات إزنات سلا نبي صلى الله عليه وسلم إزنتي يا ورانو إزنتون جيتاتشون ديت ندال لابساتشو تملكتنال بمجمرياو كفل بولتنياو كفل ليلة سيتوچ የነበራቸውን إزنات تملكتنال አሁን ደግሞ ለህፃናት የነበራቸውን إزنት እናያለን። ረሱል ሰለላሁ ዐለይሂ ወሰለም እጅግ በጣም አዛኝ ነበሩ ለልጆች። ኡሳመቱ ብኑ ዘይድ አንድ የሚያስተላልፍልን ሐዲስ አለ። يقول እሱ ልጅ እያለ ነብዩ ሰለላሁ ዐለይሂ ወሰለም እኔን አንድ ጭናቸው ላይ ያስቀምጡኝ ነበር። ሐሰን ብን ዓሊ የልጃቸው ልጅ ደግሞ ሐሰንን ከሌላኛው ጭናችን ላይ ያስቀምጡና ከዛ መቅፍ ካደረጉም በኋላ በደንብ اللهم ارحمهما الله ወይ ለሁለቱ ዘንላቸው فإني أرحمهما እኔም ለነሱ አዛኝ ነኝና ይላሉ። ልጆችን በፍቅር ቅፍ አድርገን ዱዓ ያደረግንበት ቀን እናስታውሳለን። ይሄ መልእክተኛው እዝነት መገለጫ ነበር። እጅግ በጣም አዛኝ ነበሩ ረሱል ሰለላሁ ዐለይሂ ወሰለም። በጣም የሚገርማችሁ ሰሃቦቹ ያልነበራቸውን የእዝነት እይታን አስተካክለውላቸው ነበር። ይሄ ሐዲስ ይንገር ذات يوم كما عند البخاري من حديث أبي هريرة أبو هريرة باستلالف الزقبالي قبل رسول الله صلى الله عليه وسلم حسن بن علي حسنا يا علي اللي لجاتشو اللج ساموت آياتناتشو قال لي حسن ساموت وعنده أقرأ ابن حابس التميمي أقرأ مبال صحابة لا قطرين سيسمو كالسوفيتنو جالسا كنت جبلان فقال أقرأ تقرم ديت ساموت يا قرمري يدور جنرال يا الله ملك تنيا تلك صوت نشك أفتن نسيل نوارم يا مربت ميل جنزابي الله تشو نا أقرأنا نديت ساموت بلو تياك أقربه يا الله ملك تنيا إن اللي 10 من الولد ما قبلتهم يوما أنا أسر لجوت شالي عندك أنسمي أتشوالا كمال قديه بزا ማህበረሰብ አስተሳሰብ የወንድነት የቁፍጥንና መገለጫ ዴት ትልቅ ሰው ትንሽን ይስማል። ይህን ስዕል ነው ረሱል ሰለላሁ ዐለይሂ ወሰለም መጣው ያስተካከሉት ሰለላሁ ዐለይሂ ወሰለም። ይህን ትውልድ ነው እንደ አዲስ የቀረጹት ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ረሱል ሰለላሁ ዐለይሂ ወሰለም ኮስተር ብለው አዩትና ወደ አቅራ አስተሳሰቡን ቀየሩት። መላ ይርሐም ላ ይርሐም አሉት። ያላዘነ አይታሰንለትም። ይሄ ከእዝኔታ ነው። ልጅ አንተን ማቀፍ ይፈልጋል። ልጅ እንድትስመው ይፈልጋል። የእዝነት መገለጫ እኮ ነው። አባቱ አይደለ አያቱ አይደለ። መቼ ነው ልጆችን ቅፍ አድርገን የሳምነው? ከነሱ ጋር የተጫወት ነው፣ እነሱ ጋር የተደባደብ ነው፣ የተሯሯጥ ነው። የነብዩ ሰለላሁ ዐለይሂ ወሰለም መገለጫ ይሄ ነበር ሰለላሁ ዐለይሂ ወሰለም። ከዚህም በላይ መሳም አይደለም ሶላት ላይ ያረጉት ነገር ልንገራችሁ። አና አቡ ቀታዳ ያስተላለፈው ሐዲስ ነው። قال خرج الينا النبي صلى الله عليه وسلم ነብዩ ወደኛ ወጡ። ወደ ምን? ወደ ሶላት። ሰሃባው ተሰልፈዋል። ረጅም ሰልፍ ነው። ሴቶች ከኋላ አሉ። በጣም በሺህ የሚቆጠር ህዝብ ነው። ወጡ ሊያሰግዷቸው ነው። ሶላት ሲለቱን بين العبد وربه በባሪያና በአላህ መካከል የሚደረግ ግንኙነት ነው። ወደዚህ ቦታ ረሱል ሰለላሁ ዐለይሂ ወሰለም ወጡ። የአቢ العاص ልጅ ኡማማን على عاتقه ተከሻቸው ላይ ተሸከመው ወጡ። ሴት ልጅ ነች። ሱብሃንአላህ ይዘዋት ወጡ። ሶላት ሊሰግዱ እኮ ከዛ ምን አረጉ? فكبروا للصلاه ሰሃባው እየጠበቃቸው አላሁ አክበር ብሎ ሶላት ገቡ። ሰሃባው ሁሉም ተገረሙ። የሚያረጉትን ማየት ጀመሩ። ልክ ቁርአን ቀርተው እዚህ ተሸክመዋቸው ልክ ሲወርዱ ሩኩዕ ሲወርዱ መሬት ላይ ያስቀምጧታል። ስጁድ አድርገው ጨርሰው ሲያበቁ እንደገና ደግሞ አንስተዋት ይሰግዳሉ። እንዴት አይነት እዝነት ነው! ምን አይነት ውብ ነብይ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይህን ስብዕና የት አይተነው እናውቃለን? መቼ ነው ስኔና አንተ ልጆቻችንን አቅፈን የሰገድነው? ልጅህን አቅፈህ ሰግደህ ታውቃለህ? እንዴት እንደሚጣፍጥ ሞክረው ቅፍ አድርገህ። እርግጥ ነው ማህበረሰቡ ይሄን አያውቀውም። አዲስም ነገር ያመጣህ ሊመስለው ይችላል። ይሄ ቡኻሪና ሙስሊም ላይ የተዘገበ ትክክለኛ አውተንቲክ ሐዲስ ነው። ትክክለኛ ዘገባ ነው። እዝነታቸው ለህፃን እንዲህ ነበር። ከዚህም በላይ ነው ህፃን ጋር የነበራቸው እዝነት። ለጠቅላላ ለሙስሊሙ ህፃናት ያዝኑ ነበር። አንዴ የሆነውን ላጫውታችሁ። መዲና ውስጥ ከሚኖሩ ህፃናቶች ውስጥ አንዱ ዑመይር የሚባል ህፃን ልጅ አለ። ትንሽ ልጅ ነው።
የሚጫወቱበት ኑገይር የሚባል እርግብ አለው። በሱ ይጫወታል እና ሁሌ ረሱል ሰለላሁ ዐለይሂ ወሰለም ወደ መስጊድ ሲያልፉ ዑመይርን ያዩታል። ምን ይሉታል? ያ አባ ዑመይር፣ አንተ ዑመይር ሆይ ማዛ ፈዓለት ኑገይሩ፣ እንዴት ናት እርግቢቱ ኑገይር? ሁሌ እያሉት ያልፋሉ። ረሱል ሰለላሁ ዐለይሂ ወሰለም ማ ካነ የምሺ ፊል አርዲ መረሐን፣ ኮርተው አይደለም ያልፉት፣ ህፃን እኮ ነው። ያ ዑመይር እንዴት ናት እርግቧ? ትልቅ ሰው፣ የአገር መሪ፣ አርሽ ደርሰው የመጡ ሰባቱ ሰማይ ለክብራቸው የተከፈተ የጦር ጀነራል፣ የመስጂድ ኢማም፣ የጁምዓ ኸጣቢ፣ ጀነትን መጀመሪያ ከፍቶ የሚገቡ ታላቅ ሰው ህፃን ወርደው ሲያናግሩ እዘኔታቸውን አየ፣ ስብዕናቸውን ተመለከትክ። ታዲያ እንዴ ወደ መስጂድ ሲያልፉ ዑመይር ትክስ ብሎ አዩት። ተክዟል፣ አዝኗል። ረሱል ሰለላሁ ዐለይሂ ወሰለም ከፊቱ አነበቡት። ጠጋሉና ያ ዑመይር ማዛ ፈዓለት ኑገይሩ፣ እርግቧ ምን ሆነች አሉት። ዑመይር ምናል? የአላህ መልእክተኛ እርግቤ እኮ ሞተችብኝ፣ ለዛ ነው ያዘንኩት አላቸው። ረሱል ሰለላሁ ዐለይሂ ወሰለም ሐዘኑን ሊያስረሱት ሲያጫውቱት ሲያወሩት ሰሃቦቹ በጥግ አለፉ። በጎን ሲያዩ ረሱል ሰለላሁ ዐለይሂ ወሰለም ከህፃን ልጅ ጋር እየተጫወቱ ነው። ከዛ ትክ ብለው ሲያዩቸው እንደተገረሙ ገባቸው። ሐሳቡ ግልጽ እንዳልሆነ ገባቸውና እናንተ ሆይ ዑመይር እርግቡ ሞተችበት ኑገይር ላጽናናው ብዬ ነው የተቀመጥኳል። ታላቅ ሰው የመንደርን ህፃን ሲያጽናኑ እዝነታቸው በጣም ሰፊ ነበር። እዝነታቸው ሁሉን ያዳረሰ ነበር። ወማ አርሰልናክ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነት አድርገን የላክን ይላቸዋል አላህ። ረሱል አዛኝ ነው። እኛና ህፃናቶች እንዴት ነን? ለህፃናት ለሚያዝን ሁሉ አላህ የተሻለ ደረጃ እንዲያደርሰው ዱዓ አደርጉ ነበር። ይህን ሐዲስ ልንገራችሁ። እናታችን አይሻ ያስተላለፈችው ዘገባ ነው። አንዴ ትላለች ጃአት ምርአቱን ተሕሚሉ እብነተይን ለሃ፣ ሁለት ሴት ህፃናቶችን የያዘች ደሃ መጣች ወደ እኔ። ወደ ቤት መጣችና እርቦኛል እባካችሁ እርዱኝ አለች። ቤት ስፈልግ ቴምር አገኘው። 3 ቴምር አነሳውና ሰጠኋት። አንዳንድ ቴምር ለሁለት ልጆቿ ሰጠቻቸው። ርቧቸው ስለነበር ቶሎ ቴምሯን ዋጥ ዋጥ አረጉና እናታቸው እጅ ላይ ቀረች። አንድ ቴምር አለች። ወደዛች አፈጠጡ። ስጭን እማ ስጭን በሚል ገጽታ እናትም ገባትና ቴምሯን ከሁለት ከፍላ ለሁለቱ ሰጠቻቸው። እሷም ርቧታል፣ ግን ልጆቿን አስቀደመች። ለልጆቹ ያላትን እዝነት ገለጸች። እናታችን አይሻ ተቁል በነገሯ በጣም ተገረምኳለች። እንዴት አይነት አዛኝ ሴት ነች እቺ! ሆዷን አንጀቷን ትታ ለነሱ ያካፈለች። ረሱል ሰለላሁ ዐለይሂ ወሰለም እስኪመጡ ጠበቁ። ሲመጡ የአላህ መልእክተኛ ዛሬ የሚገርም እንግዳ ክስተት አየው ብዬ ታሪኩን ነገርኳቸው። እዘኔታዋን ገለጽኩላቸው። ለካስ ከአይሻ በፊት አላህ ወደ ረሱል ሰለላሁ ዐለይሂ ወሰለም ወህይ አውርዶ ነበር። ያ አይሻ አላት ኢነላሃ ቀድ አውጀበ ለሃል ጀና፣ አሁን በሰራችው እዝነት አላህ ለሷ ጀነትን ጽፎላታል። በቴምር ነው ያዘነችው። አላህ ግን አንጀቷን አየ፣ ርህሩህነቷን ተመለከተ። ለዚህ ትውልድ ሞዴል እንድትሆን በረሱል አንደበት ጀነት እንደጻፈላት ነገረን። ረሱል አዛኝ ነበሩ። ለሰው የሚያዝንንም እንደዚሁ እንደ ሞዴል እንዲሆነን ለእኛም በሐዲስ መልክ ያስተላልፉት ነበር። አላ ፈርሐሙል ዒባድ፣ ፍጡሩን ንዘን፣ ህፃናቶችን ንዘንላቸው፣ በጥሩ እናሳድጋቸው፣ እንንከባከባቸው፣ አንምታቸው፣ አቅፈን እንሳማቸው፣ አዝለናቸውን መስገድ፣ አባታዊ እናታዊ ፍቅር እናሳያቸው። ወሰለላሁ ወሰለም ወባረከ አላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ